ሁለት ጓደኛ ማቶችን አስቡ። ሁለቱም በተመሳሳይ ሰፈር አድገዋል። ሁለቱም በተመሳሳይ የትምህርት ደረጃ ተመርቀዋል። ዛሬ ሁለቱም ባሉበት ሀገር የዋጋ ንረት ሰማይ ነክተዋል። ስራ ማግኘት እንደ ሰማይ ርቀዋል። የመጀመሪያው ወጣት እንዲህ ይላል። ሀገሪቱ ተስፋ የላትም። የኔ ድል እንዲህ ነው፣ ምንም ባደርግ አይቀየርም ብሎ እጁን አጣጥፎ ተቀምጧል። ሁለተኛው ግን እንዲህ ነው የሚለው። ሁኔታው ከባድ ነው። ነገር ግን በዚህ ችግር ውስጥ ሰዎች ምን ይፈልጋሉ? እኔስ ምን አዲስ ክህሎት መማር አለብኝ ብሎ ቀንና ሌሊት ይተጋል። ልዩነታቸው የገንዘብ አይደለም። ልዩነታቸው የእድልም አይደለም። ልዩነታቸው የአእምሮአቸው አቋም ወይንም ማይንድ ሴት ነው። ዛሬ የምንነጋገረው ስለ ኑሮ ውድነት ማማረርን ሳይሆን የኑሮ ውድነቱን ተሻግሮ የምናሸንፍበትን የአስተሳሰብ ቁልፍ ነው። እንኳን ወደ ቻናላችን ጽናት ቫይብስ በሰላም መጣችሁ። ለቻናላችን አዲስ የሆናችሁ ቤተሰቦች ቻናላችንን ሰብስክራይብ በማድረግ ቤተሰብ መሆኑን እንዳትረሱ። ወደ ታሪኩ እንመለስ። ከዛሬ 30 ዓመት በፊት በስታንፎርድ ዩኒቨርሲቲ አንዲት ታዋቂ የስነ ልቦና ምሁር አንድ ጥያቄ አሳሰባት። ለምን አንዳንዶች በፈተና ሲወድቁ ተስፋ ይቆርጣሉ፣ አንዳንዶች ደግሞ ለምን በውድቀታቸው ውስጥ ይበረታሉ አለች። ይቺ ምሁር ዶክተር ካሮል ድዌክ ትባላለች። ባደረገችው ጥናት የሰውን ልጅ አእምሮ በሁለት ከፈለችው። አንደኛው የተዘጋጀው አእምሮ ወይም ፊክስድ ማይንድ ሴት። ዕውቀትና ችሎታ ተፈጥሯዊ ናቸው፣ አይለወጡም ብሎ የሚያምን ውድቀትን እንደ ማንነት እኔ ውድቅ ነኝ ብሎ የሚቀበል አስተሳሰብ ነው። ሁለተኛው የሰው ልጅ አእምሮ የሚያድግ አእምሮ፣ ይህ ግሮዊንግ ማይንድ ሴት ይሉታል። ችሎታ በልምምድና በጥረት ይገነባል ብሎ የሚያምን ውድቀትን እንደ ትምህርት ገና አልቻልኩትም ብሎ የሚቀበል ወደፊት ለመቻልና ራሱን ለማሰልጠን የሚያስብ ማለት ነው። ዶክተር ካሮል ድዌክ በታዋቂው ማይንድ ሴት ዘ ኒው ሳይኮሎጂ ኦፍ ሰክሰስ መጽሐፏ ላይ እንደምትለው አመለካከትህ ያንተን ዓለም ይፈጥራል። አእምሮ እንደ ጡንቻ ነው፣ በተለማመደ ቁጥር ይፈረጥማል። ይህ ማለት ደነዝ ነኝ የሚል ሰው የለም፣ አእምሮዬን አላሰራውትም የሚል እንጂ። እስቲ በሁለቱ መካከል ያለውን ልዩነት በሶስት ነጥቦች እንያቸው። አንደኛው ማሳያ ፈተና ማየት ነው ወይም ቻሌንጅ ሲኖር። ፊክስድ ማይንድ ሴት የሚባሉት ፈተና ሲመጣ ይሸሻሉ፣ ይፈራሉ። ግሮዝ ማይንድ ሴት ወይንም የሚያድግ አእምሮ ባለቤት ግን ፈተናን እንደ ደረጃ ያዩታል። ይህ ፈተና ምን ያስተምረኛል ይላሉ። ትችት በመጣ ጊዜስ? ሁለቱ አእምሮች ልዩነታቸው ምንድን ነው? ሰው ሲተቻቸው ፊክስድ ማይንድ ሴቶች በግል ይወስዱታል፣ ይናደዳሉ፣ ወደ ግላዊ ሂስ ወስደው ከራሳቸው ጋር ይጣላሉ። ግሮዝ ማይንድ ሴት ያላቸው ደግሞ ከትችቱ ውስጥ ገንቢውን ብቻ ይወስዳሉ። ጥረትን በምናይበት ጊዜ ኢፈርት የሚባለው ላይ ፊክስድ ማይንድ ሴት ያላቸው ሰዎች ጎበዝ ከሆንኩ መለማመድ አያስፈልገኝም ይላሉ። ግሮዝ ማይንድ ሴት ደግሞ ጥረት ወደ ብቃት የሚወስድ ድልድይ ነው ብሎ ያምናሉ። ስለዚህ በሙከራና በመለማመድ ራሳቸውን ያሰለጥናሉ። በታዋቂው ቪክተር ፍራንክሊ ማን ሰርቺንግ ፎር ሚኒንግ መጽሐፍ ላይ አንድ ታላቅ እውነት አለ። ከሰው ልጅ ላይ ሁሉንም ነገር መውሰድ ትችላለህ፣ አንድ ነገር ግን አትችልም ይላል። እሱም
በማንኛውም ሁኔታ ውስጥ ሆኖ የራሱን አመለካከት የመምረጥ ነፃነቱን ነው። አሁን ወደኛ ሀገር ሁኔታ እንምጣ። ሲሚንቶ ተወደደ፣ ሽንኩርት ተወደደ፣ ስራ የለም። እነዚህ እውነታዎች ናቸው። ነገር ግን እውነታውን የምናይበት መንገድ ውጤቱን ይወስነዋል። ፊክስድ ማይንድ ሴት መንግስት ስራ አልፈጠረልኝም፣ ስለዚህ ተቀምጬ እጠብቃለሁ። ይህ የአስተሳሰብ ተጠቂ ወይንም ቪክቲም ያደርጋል። ግሮዝ ማይንድ ሴት ደግሞ በኢትዮጵያ ነባራዊ ሁኔታ ውስጥ ምን ያስባሉ? አሁን ባለው ሁኔታ ሰዎች ምን ይቸገራሉ? እቤት ለቤት የሚደርስ አገልግሎት ብጀምርስ? ዲጂታል ክህሎት ተምሬ በዶላር ብሰራስ? ሮበርት ኪዮሳኪ ሪች ዳድ ፑር ዳድ ላይ እንደሚለው ድሆች ይህንን መግዛት አልችልም ይላሉ። ባለጸጋ አእምሮ ያላቸው ሰዎች ግን ይህንን ለመግዛት ምን ማድረግ ይኖርብኛል ብለው ይጠይቃሉ። አእምሮአችሁን ከፊክስድ ወደ ግሮዝ ለመቀየር እነዚህን 3 ነገሮች ዛሬውኑ ጀምሩ። አንደኛ፣ የገና ኃይልን ተጠቀሙ። ስራ የለኝም አትበሉ። የምፈልገው ስራ ገና አላገኘሁም በሉ። ይህ ገና የምትለው ቃል ለአእምሮ ተስፋና የመፈለግ ጉልበት ትሰጠዋለች። ሁለተኛ፣ ውድቀትን እንደ ግብአት ይዩት። የሥራ ቃለ መጠይቅ ወድቀሃል። እኔ ደካማ ነኝ አትበል። የትኛው ጥያቄ ላይ ነው ማሻሻል ያለብኝ ብለህ ጠይቅ። ሶስተኛው፣ አካባቢያችሁን ፈትሹ። ሁልጊዜ ስለ ኑሮ ውድነትና ስለማይቻል ነገር ብቻ የሚያወሩ ጓደኞቻችሁ ካሉ አእምሮ ፊክስድ እንዲሆን እያደረጉት ነው። የሚያበረታቱ መጽሐፍቶችን ማንበብ፣ እንደዚህ አይነቶችን ቪዲዮ መከታተል፣ በተለይ ደግሞ ጽናት ቫይብስን ሰብስክራይብ ማድረግ አዋጭ ነው። ወዳጆቼ፣ ኢኮኖሚው ላይቀየር ይችላል፣ ዋጋው ላይቀንስ ይችላል። ነገር ግን አንተ ካደግ፣ አንተ አዲስ ክህሎት ካዳበርክ፣ አንተ ነገሮችን የምታይበት መንገድ ከተለወጠ ዓለምህ ትለወጣለች። ያስታውሱ፣ ድህነት የሚጀምረው ከኪስ ሳይሆን ከአእምሮ ነው። አእምሮህን ቀይር፣ ሕይወትህ ይለወጣል። የዛሬው ቪዲዮ ካነቃቃችሁ ላይክ ማድረጋችሁን አትርሱ። እስቲ ኮሜንት ላይ ጻፉልኝ። ከዛሬ ጀምሮ የትኛውንም አዲስ ክህሎት ለመማር ወስኛለሁ ብላችሁ ጻፉ። ጽናት ቫይብስን ሰብስክራይብ በማድረግ የዚህ ቤተሰብ አባል ሁኑ። በሚቀጥለው ቪዲዮ እስክንገናኝ አእምሯችሁን እያሳደጋችሁ ቆዩ። ቸር ያሰንብተን። ስለተከታተላችሁን ከልብ እናመሰግናለን። ሁሌም እንደዚህ አይነት ታሪኮች እንዲደርሱት ጽናት ቫይብስን ሰብስክራይብ ያድርጉ። ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። ጽናት ቫይብ፣ ጽናት ለሁሉም።